ገዳዮቻችን ምን ብለው እንደሚገሉንም ቅጡ ጠፍቶብናል። ክርስቲያኖች ከዋሉበት እንዳያድሩ ካደሩበት እንዳይውሉ መከራ ስቃይ ይበዛባቸው እንደነበረ ሁሉ ዛሬም እኮ ዘመነ ሰማዕታት እየመጣ ነው ብንል ማጋነን አይደለም። እንደው ቀጥታ አዋጅ አዋጅ ተብሎ አለመታወጁ ካልሆነ በስተቀር ሰማዕትነቱ በየደጁ ሆኗል። የንጹሃን ደም መፍሰሱ በየደጁ ሆኗል። ክርስቲያን ሆኖ መገኘትም ፈተና አምጥቷል። የሚከብደው ክርስቲያን ሆኖ መከራ መቀበሉ አይደለም። የሚከብደው ክርስቲያን ሆኖ ሰማዕትነትን መቀበሉ አይደለም። የሚከብደውና የሚገርመው ግን በክርስቲያኑ ሀገር በክርስቲያኑ ደሴት የክርስቲያን ሀገር ተብላ በምትጠራው በኢትዮጵያ ክርስቲያኖች በየቦታው ሰማዕትነት መቀበላችን ብቻ ነው። ይሄ ይገርማል። ይሄ ያስደንቃል። ምክንያቱም በሌላው ክርስቲያኖች ሰማዕትነትን ተቀበሉ ስንል ለጣዖት ስገድ አልሰግድም፣ እኔም ማመልከውን አምልክ አላመልክም፣ የኔን ሐሳብ ተቀበል ከክርስትና ውጭ አልቀበልም፣ እማመልከው ሰማያትንም ምድርንም እኔንም አንተንም የሚታየውንም የማይታየውንም የፈጠረውን እግዚአብሔርን ብቻ ነው በሚል ነበር። ዛሬ ደግሞ ገዳዮቻችን ምን ብለው እንደሚገሉንም ቅጡ ጠፍቶብናል። በኢትዮጵያ ምድር የክርስቲያኖች መሞት የክርስቲያኖች ሰማዕትነት መቀበል ምን ብለን ስም እንደምናወጣለትም ለኔ አልገባኝም። ከጭካኔና ከመከፋፈል ባህሪያቸው መመለስና መውጣት አልቻሉም። እናንተ የፍኝት ልጆች ክፎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራል። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ክፉ ሰው ከክፉ መዝገብ ክፉ ነገርን ያወጣል እንዳለ ጌታ እንዳለ ቅዱስ ማቴዎስ እንደጻፈልን። አሁን ላይ ሁሉም ነገር ግራ የሚያጋባ ከመሆኑም ባሻገር በምትኩ ራስ ወዳድነት፣ ጭካኔ፣ ውሸትና የሌላውን ሕይወት አጥፍቶ ሀብትና ስልጣን የማካበትና የመሰብሰብ ባህል እየሰፋና እየገነነ መጥቷል ማለት ይቻላል። በዚህ ዘመን የሀገራችን ኢትዮጵያ ወቅታዊ ሁኔታ ስንመለከት በታሪክ የምናውቀውን የጨካኙን ገዥ ተግባር በግልጽ ያስነብበናል። በሀገራችን በየአቅጣጫው የሚታየው አለመረጋጋት፣ የሰላም እጦት፣ የወንድማማቾች ጦርነት፣ መፈናቀል፣ ረሃብና ፍርሃት በየደረጃው ከተቀመጡና ኃላፊነታቸውን በአግባቡ ከማይወጡ ኃላፊዎች አስተሳሰብ የመነጨ ሆኖ እናገኘዋለን። በዚህ ዘመን እግዚአብሔርን የማያውቁና የማያምኑ ሰዎች በምድራችን ላይ ስለበዙ ብዙ ንጹሃን ክርስቲያኖች ያለ ጥፋታቸው እንደ ቅዱስ ቂርቆስና ቅድስት ኢየሉጣ በእሳት ውስጥ ተጥለው በብዙ ችግር እየተሰቃዩ ያሉበት ዘመን ነው። በአሁኑ ሰዓት የሀገራችን ሕዝብ ያለበት የኢኮኖሚ ሁኔታ ልክ እንደፈላ ውሃ የሚያቃጥል ነው። የኑሮ ውድነትን መሰረት በማድረግ ድህነትና ረሃብ እንደ እቶን እሳት የብዙ ሰዎችን ቤት እየበላና እያፈረሰ ነው። ፍትሃዊነት በጎደለው መልኩ ሀገሪቱ የጥቂት ሀብታሞች መኖሪያና የብዙ ድሃ ሕዝቦች መሰቀያ መሆን የለባትም። በስልጣንና በገንዘብ በናወዙ ሰዎች ምክንያት በሚሊዮን የሚቆጠሩ ድሆች የዕለት ምግብ ማዘጋጀት አቅቷቸው በጭንቅ እሳት ውስጥ እየተቃጠሉ በመሆኑ ሰዎች አብዝተው ወደ እግዚአብሔር የሚመለሱበት ዘመን መሆን አለበት። ለድሃ ቸርነትን የሚያደርግ
ለእግዚአብሔር ያበድራል፣ በጎነትንም መልሶ ይከፍለዋል እንዳለ ጠቢቡ ሰሎሞን።